ጤና ይስጥልን የኢትዮ ፕላስ አድማጭ ተመልካቾቻችን እንደምን ቆያችሁን? የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ከፕሬዝዳንት ኢሳያስ አፈወርቂ ጋር የተጣሉበትን ሚስጥር በአደባባይ ዛሬ ተናግረውታል። ከዚህ ባለፈ ደግሞ ለሽምግልና ወደ አስመራ ተልከው የነበሩ ባለስልጣናትም በፓርላማው ይፋ ሆኗል እንደከዷቸውም ዛሬ ለኢትዮጵያ ሕዝብ ተናግሯል። በሌላ በኩል ደግሞ ወደ ደቡባዊ ትግራይ አካባቢ በሐራ መሬት ኃይሎች እንዲሁም በቲፒኤልኤፍ ኃይሎች መካከል እየተደረገ የሚገኘው ውጊያ ዛሬ አራተኛ ቀኑን ይዟል። ማለዳውንም ደግሞ በአዳዲስ ግንባሮች አዲስ ውጊያ እንደተከፈተም የሚያሳዩ መረጃዎች ከስፍራው በመውጣት ላይ ናቸው። እነዚህን በተመለከተ ጋዜጠኛ ዘሩባቤል መረጃ ሊያደርሰኝ ከኔ ጋር አለ። ዘርሽ እንደምን ዋልክ? በጣም ጥሩ። እንግዲህ አብርሽ አንተም መግቢያ ላይ ጠቅሳቸዋል ሁለቱን ጉዳዮች። በዚህ በደቡባዊ ትግራይ ያለው ውጊያ ዛሬም ለተከታታይ 4 ቀናት ካለፈው እሁድ አንስቶ እንደቀጠሉ ናቸው። በዛሬው ዕለት ደግሞ በሁለት ግንባሮች አዳዲስ አፍላ ውጊያዎች ተቀስቅሰዋል። ከስፍራው የደረሱን መረጃዎች አሉ፣ እነሱን እናጋራለን። ከዚህ አስቀድመን ግን ዛሬ ጠቅላይ ሚኒስትሩ የፓርላማ ውሎ ነበራቸው። የ6 ወር አፈጻጸም ሪፖርት በተመለከተ እንዲሁም ለተነሱላቸው ጥያቄዎች የሰጡት ምላሽ አለ። በተለይም ደግሞ ሰፊ ነው። እኛ የምናነሳው ግን ከኤርትራ ጋር በተያያዘ የተናገሩትን ፖለቲካዊ ጉዳይ ነው። ለመጀመሪያ ጊዜ በከፍተኛ የመንግስት ባለስልጣን ደረጃ ምላሽ የተሰጠበትና እውነታው የተገለጠበት ነው ልንል እንችላለን። በሁለት ጉዳዮች፣ አንደኛው በተደጋጋሚ ዓለም አቀፍ ተንታኞች፣ የሚዲያዎች፣ ዲፕሎማቶች እንደዚሁም ደግሞ የቲንክ ታንክ ግሩፖች በሚያወጧቸው ሰፊ ሀተታዎች ላይ በተደጋጋሚ የሚሉት አንድ ነገር አለ። ኢትዮጵያና ጠቅላይ ሚኒስትር አብይና ኢሳያስ አፈወርቂ ጸብ ውስጥ የገቡት የፕሪቶሪያ ስምምነት በመፈረሙና ኢትዮጵያ የቀይ ባህር አጀንዳን በማንሳቷ ነው ይላሉ። ጠቅላይ ሚኒስትር አብይ ይህንን በግልጽ አስተባብለዋል። ከዚህ በተጨማሪ የኤርትራ መንግስት በተደጋጋሚ የሚያነሳው አንድ ስንኩል ትርክት አለ። ይሄ ስንኩል ትርክት ምንድነው የሚለው በተለይም አቶ የማነ ገብረ መስቀል የኤርትራ መንግስት ወይም የሻዕቢያ የሚዲያ ብርጌድ አዛዥ አቶ የማነ ገብረ መስቀል የሚሉት ነገር አለ። እሱ ምንድነው ኢትዮጵያ የውስጥ ግጭቷን ሳትጨርስ የውስጥ ግጭትና ቀውስ እያለባት ነው የባህር በር ጥያቄ ያነሳችሁ፣ ይሄ አስኬድም የሚል ነው። ጠቅላይ ሚኒስትሩ ምላሽ ሰጥተዋል። እናንተ የውስጥ ግጭታችን ላይ በርበሬ እየነሰነሳችሁ ሽንኩርት እየከተፋችሁ እያቁላላችሁ የውስጥ የውጭ ብሎ ነገር የለም ሲሉ የኤርትራ መንግስት በውስጥ ያሉ ግጭቶችን በተለይም በአማራ ክልልና በትግራይ ክልል ያሉ ግጭቶችን እያፋፋመ እንደሚገኝ በግልጽ ተናግሯል። የመጀመሪያውን ሐሳብ ነው ጠቅላይ ሚኒስትሩ ከኤርትራ ጋር የገቡበት በተመለከተ የተናገሩትን ነገር ለተመልካቾቻችንም ስለሚጠቅም ቃል በቃል እናንሳው። እንደዚህ ነበር ያሉት። አንዳንድ ሰዎች ይላሉ ጠቅላይ ሚኒስትሩ፣ አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ማለታቸው ነው። ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ ሆኖ ሽሬ ተከትሎ ገብቶ የግለሰቦችን ቤትና ፎቅ ማፍረስ ጀመረ። ያኔ ጸብ ተጀምሯል። ነገር ግን አልተናገርንም። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ፋብሪካዎችን ሲሰርቅና ሲፈታታ ጸብ ተጋግሏል። ይህ ሁሉ ሲደረግ በርካታ ኢንቮይ በወቅቱ ወደ ኤርትራ ልኬ ነበር። ነገር ግን ከላኳቸው ሰዎች መካከል ገሚሶቹ አሁን ከኔ ጋር የሉም። ለምሳሌ ያክልም አቶ ገዱ አንዳርጋቸውን 2 ጊዜ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታጎሳቅሉ ብዬ ነው። አቶ ገዱ ህሊና አላቸው፣ ክር አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩ እርሳቸውም እኛም ሻዕቢያን እናውቃለን ብለዋል። ቁልፉ ያለው እዚህ ጋር ነው። እንደምታስታውሰው የሻዕቢያ ወታደር በትግራይ ጦርነቱ ከፈጸማቸው እጅግ ዘግናኝ ግፎች መካከል በአክሱም የንግስ በዓል እንግዲህ የህዳር ማርያም ጽዮን ምን ያህል እንደሚከበር በደማቅ አክሱም ሐውልት ስር ምን ያህል በደማቅ እንደሚከበር የሚታወቅ ነው። በዚህ ዕለት የሻዕቢያ ወታደሮች በጥቂቱ ከ2000 እስከ 3000 የሚደርሱ ንጹሃኖችን ቤት ለቤት እየገቡ ረሽነዋል። ታቦት እንዳይወጣ ኢቨን የአክሱም ጽዮን ታቦትን ለመስረቁላ ግብ ጀምረው የመከላከያ ሰራዊት እንዳስጣላቸው ይታወቃል። ይሄንን ዓለም አቀፍ ተቋማት ጭምር በሪፖርታቸው ያጋለጡት ነው። ጠቅላይ ሚኒስትሩ ይሄን ጉዳይ ዛሬ እንግዲህ በይፋ ተናግረውታል። እና አሁን አብይ እያሉ ያሉት ጸቡ የኔና የኢሳያስ ወይም የሻዕቢያና ብልጽግና ጸብ የቀይ ባህር ጉዳይ አይደለም፣ የፕሪቶሪያ ስምምነት አይደለም።
ዋና የጸቡ ጉዳይ የኢሳያስ አፈወርቂ ጥንተ ተፈጥሮ ነው የሚል ነገር ነው ያነሱ ያሉት። ይሄ ጥንተ ተፈጥሮ ደግሞ ምንድነው? በኢትዮጵያ የውስጥ ፖለቲካ ውስጥ ግጭቶች፣ ትርምስ፣ ቀውሶች ውስጥ እጁን በመክተት ቀውሶችን በማቀጣጠል በማቅላላት እንደዚሁም እሳቸው እንዳሉት ሽንኩርት በሽንኩርት ከተፋነት የተሰማራ እጅግ ለአቅመ መንግስትነት ያልደረሰ ወንበዴ ስርዓት በመሆኑ እንደሆነ አበክረው ተናግረዋል። እንግዲህ ውስጥም ላይ ሌሎች ሀሳቦችን እያነሱ ነበረ። የትግራይን ጉዳይ ሲያነሱ የአማራ ክልልን፣ የኦሮሚያ ክልሉን የኦላን እንቅስቃሴ በሚያነሱበት ወቅት እንግዲህ ከጀርባ የኢሳያስ እጅ እንዳለበት ተናግሯል። አቶ ገዱ አንዳርጋቸው አሁን ላይ የሉም። አቶ ገዱ አንዳርጋቸው የፕሪቶሪያ ስምምነት ከተፈረመ በኋላ ነው ከጠቅላይ ሚኒስትር አብይ መንግስት ጋር ጸብ ውስጥ ገብተው ከዛም ወደ አሜሪካ የሸሹትና የኮበለሉት። እንግዲህ እሳቸው ከሚወቀሱባቸው ጉዳዮች መካከል እንግዲህ ዋነኛው ፋኖን በማደራጀት ነው። ለዚህ ደግሞ ለአብነት ወይም ለእማኝነት የምንጠቅሰው የዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረትን የትርክት ዕዳና በረከት መጽሐፍ ነው። ዳንኤል ክብረት ባለፈው ዓመት ባሳተሙት በዚህ የትርክት ዕዳና በረከት በተሰኘው መጽሐፋቸው እዚሁ ስም ሳይጠቅሱ አቶ ገዱን እንደሆነ በመጥቀስ አካባቢያቸውን በመጥቀስ ማለት ነው የተወለዱበትን ስፍራ እዚህ ወሎ አካባቢ እንደሆነ በመጥቀስ እዛ አካባቢ የነበሩ የአማራ ብልጽግና አባል የሆኑ የፌደራል ከፍተኛ ባለስልጣን ይሄ የምስራቅ አማራ ፋኖ ነው የሚባለው አሁን ላይ ደግሞ አቶ ምሬ ወዳጆ የሚመራው ስብስብ ማለት ነው እሱን በማደራጀት ረገድ እንግዲህ 4 ኪሎ ተቀምጠው ያደራጁት እንዲታጠቅ እንዲፈረጥም ያደረጉት አቶ ገዱ አንዳርጋቸው ናቸው የሚል ክስ ዳንኤል ክብረት በትርክት ዕዳና በረከት በተሰኘ መጽሐፋቸው ላይ መስክረዋል፣ አንስተዋል። እና ይሄ ምንድነው የሚያሳየው? አሁን እንደው ጉዳዩ ይለጠጣል ይሰፋል እንጂ ሻዕቢያ ከመጀመሪያው አንስቶ ከአማራ ክልል ባለስልጣናት ጋር የ2010 2011 ላይ እርቅ ከተፈጸመ በኋላ ማለት ነው ከፌደራሉ መንግስት በላይ ከአማራ ክልል ባለስልጣናት ጋር ነበረ ጥብቅ ወዳጅነት ያለው። እንደውም አንዳንዶች በሚስጥር የባህር ዳሩ ስምምነት የሚባል አለ በባህር ዳር የተፈረመ በሻዕቢያና በአማራ ክልል ባለስልጣናት መካከል የተፈረመ ስምምነት አለ በማለት የሚናገሩት ነገር አለ። እሱ ይሰፋብናል እንጂ ከመጀመሪያው ሻዕቢያ ወደ ኢትዮጵያ ፖለቲካ ውስጥ 2010 ላይ ከገባበት ዕለት አንስቶ እንግዲህ መጀመሪያ ሲያደርግ የነበረው ግንኙነቱን ሲያጠናክር የነበረው ከአማራ ክልል ባለስልጣናት ጋር እንደነበረ ሰፊ ኔትወርክም የንግድ፣ የኮንትሮባንድ፣ የጦር መሳሪያ ግዢ በመፈጸም ረገድ ትልቅ ግንኙነት እንደፈጠረ መረጃዎች ያመላክታሉ። እንደዚሁም ጀነራል ዮሐንስ ገብረመስቀል አዙሪት በተሰኘ መጽሐፋቸው ይህንን ጉዳይ በተደጋጋሚ ያነሱታል። ሻዕቢያና የአማራ ክልል ባለስልጣናት ወይም የአማራ ፖለቲከኞችና ኃይሎች የትግራዩን ጦርነት ፌደራል መንግስት ከሚፈልገው አቅጣጫ ወደ ግራ እንዲያዞር አድርገውታል በማለት በውስጥ ብዙ ሴራዎችን ሲሰሩ እንደነበረ ተናግረዋል። እና ጠቅላይ ሚኒስትሩ ዛሬ የተናገሩት ይህንኑ ጉዳይ ነው። በውስጥ ገብቶ ሻዕቢያ ብዙ ነገሮችን ያደርግ ነበረ ከመጀመሪያው ቀን አንስቶና ወደ ግጭት የጋበዘን ያ ነገር ነው። አንደኛ በትግራይ ህዝብ ላይ የሚፈጽመው ግፍ ማድረግ ካለበት አልፎ ጥቃቶችን፣ ግፎችን፣ ዝርፊያዎችን፣ ሌብነቶችን በመፈጸም ረገድ ያደረገው እንቅስቃሴ እንደዚሁም በኢትዮጵያ ውስጥ ፖለቲካ ውስጥ አሻጥር ስንል የኢኮኖሚ አሻጥሮች ለምሳሌ የጥቁር ገንዘብ ግብይት፣ የዶላር ግብይት፣ የህገወጥ የዶላር ግብይት አንድ በዋናነት የሚነሳ ነገር ነው። የጦር መሳሪያ ንግድ፣ የቡና ንግድ ውስጥ የኮንትሮባንድ ንግዶችንና ሰንሰለቶችን ኔትወርኮችን በመፍጠር እንግዲህ ሻዕቢያ የኢትዮጵያን ኢኮኖሚ እንዲታመም ያደረገ ቀውስ አዋላጅ ግጭት ፈብራኪ እና እሳቸው እንዳሉ ሽንኩርት ከታፊ ድርጅት እንደሆነ ይሄ ደግሞ ወደ ግጭት ሁለቱን ኃይሎች ወደ ግጭት እንደጋበዛቸው ጠቅላይ ሚኒስትር አብይ አህመድ እንግዲህ የተናገሩት ይሄን ነው የሚመስለው። ሌላው ያነሱት እና እኔ በቃ በልኩ የተሰጠ ምላሽ ብዬ ያሰብኩት ነገር የኤርትራ መንግስት በተደጋጋሚ የሚናገረው ነገር አለ እና እንደውም ባለፈው የዛሬ 1 ወር አካባቢ ኢሳያስ አፈወርቂ አንድ ለእናቱ በሆነው የኤርትራ ቴሌቪዥን ቀርበው ቃለ ምልልስ አድርገዋል። በእርግጥ ቃለ ምልልስ ማለት ይከብዳል። ምክንያቱም ሁለት ሎሌ ጋዜጠኞችን ከፊታቸው አስቀምጠው ጋዜጠኞቹም
አንገታቸውን እየነቀነቁ ሲያዳምቁላቸው ነበር። ስለዚህ መግለጫ ብለን እንያዘው አለምልልስ ለማለት ስለሚከብድ ማለት ነው። እና ምን ይላሉ ኢሳያስ አፈወርቂ ባልተለመደ የፊት ገጽታ እነሱ እኮ አማራ ክልል፣ ትግራይ ክልል፣ ኦሮሚያ ክልል እኮ ግጭት አለባቸው ብለው የሆነ የስላቅ ፈገግታ ፈገግ ይላሉና ይቺን የስላቅ ፈገግታ ከፈታናት ምን እያሉ ነው ኢሳያስ እንዴ አብይ እኮ አሁን እኮ እኛን ሊወጋን አይችልም። እዛ አማራና ኦሮሚያ ትግራይ ክልል የራሱን ጦርነት እንዲዋጋ ፈተነዋል። ግጭት እዛ እያቀጣጠልን ጦርነት ፈተነዋል። ወደኛ ሊመጣብን አይችልም የሚል እብሪት የተቀላቀለበት እጅግ መርዘኛ ንግግር ነበር ያደረጉት እና ጠቅላይ ሚኒስትሩ ዛሬ የኤርትራ መንግስት በተደጋጋሚ የውስጥ ችግር ያለበት የኢትዮጵያ መንግስት እንዴት የቀይ ባህር ጥያቄ ያነሳል ይሉናል እንዴ? እናንተ ውስጥ ውጭ ብሎ ነገር የለም። ሽንኩርት ከታቾቹ፣ ግጭቱን አቀጣጣይ፣ ግጭቱን ፈብራኪዎች ራሳችሁ እናንተ ናችሁ በማለት እንግዲህ ለኤርትራ መንግስት የማያሻማ ምላሽ ነው እየሰጡት። ይህ እንግዲህ በቀጣይ ሻዕቢያ በብርጌድ በሚዲያ የብርጌድ ሰንሰለቶቹ በኩል ምላሽ ይሰጣል። አቶ የማነም በምሽቱ ልጥፋቸው ላይ እንግዲህ መልስ ይሰጣሉ ተብሎ ነው የሚጠበቀው። ሁለተኛው እንግዲህ አንተ የጠቀስከው አጀንዳ ደቡባዊ ትግራይ ላይ የተቀሰቀሰው ጉዳይ ነው። እንግዲህ የጥር 18 2017 የህወሓት ወታደራዊ አዛዦች ውሳኔ የትግራይ ልጆች እርስ በርስ እንዲዋጉ አድርጓቸዋል። ያኔ ከኮር በላይ የሆኑ አዛዦች ከቲፒኤልኤፍ ጋር ተሰልፈናል ማለታቸውን ተከትሎ 27 የሚሆኑ የጦር መኮንኖች፣ ጄኔራሎች፣ ኮሎኔሎች ጨምሮ ማለት ነው በርካታ የበታች ተራ ወታደሮችን አፈንግጠው በመውጣት ሀራ መሬት ወይም የትግራይ ፒስ ፎርስ ቲፒኤፍ የሚል ኃይል መስርተው አፋር አካባቢ በማዕከላዊ መንግስቱ ተጀርባ እየተደገፉ እንደሚንቀሳቀሱ ይታወቃል። እነዚህ ኃይሎች በተለይም ካለፈው ቅዳሜ አንስቶ እንግዲህ ከህወሓት ወይም ከቲዲኤፍ ጋር እየተዋጉ ነው የሚገኙት። ውጊያው እንደተቀጣጠለ ነው። አሁን እጅግ ዋናው ግብ እየተደረገበት ያለው ስፍራ እዚህ ወጃራትን አልፎ ያለው ስፍራ ላይ ነው እየተደረገ ያለው ውጊያ። ዓላማው ይህንን ዋናውን ወደ መቀሌ የሚወስደውን መንገድ መቆጣጠር ነው። በእርግጥም ያቺ መንገድ የምትቆረጥ ከሆነ ለህወሓት እጅግ አስጊ ሊሆን እንደሚችል ነው መረጃዎች የሚያመላክቱት። ያለው ነገር ይሄን ይመስላል። አብርሽ መልካም። እንግዲህ ዘርሽ ሰፋ ያለ መረጃ ስለሰጠን ከልብ እናመሰግናለን። የኤርትራ መንግስት ምላሽ ይጠበቃል። እንዲሁም ደግሞ አቶ ገዱ አንዳርጋቸውም የራሳቸውን የሆነ ምላሽ ይሰጣሉ ተብሎ ይጠበቃል። እነሱም እየተከታተልን እናደርሳለን። ለጊዜና ለመረጃ እንደተለመደው አመሰግናለሁ።